በዛ ላይ ደግሞ ካዛንቺ ሲኖር እንደነበር አረጋግጦልሻል። ስለዚህ አትፍሪ። ከምር ሞገስ፣ እኔ እናቴን ስፈልግ አባቴ እንዳምን እያገዝኳት ነው። አይ ጥሩ። በዚህ ከቀጠልሽም ከኔ ጋር ቤስት እንሆናለን። አሁን እኮ ተቀይሬያለሁ። ምን ተገኝቶ? አይ ምንም፣ እንደ ጥሩ ሴት ሆኜ ስላልከኝ ነው። አይ ደስ ይላል። ለምጃቸዋለሁ። እኔ ስድብ ሁላ ነው የሚናፍቀኝ። ይኸውልሽ ዳጣ፣ ለምንም ነገር አትጨነቂ። ለምን መሰልሽ እንደዛ የምልሽ? ይህ ዓለም በእኛ የሚመራ አይደለም። የራሱ የሆነ አለቃ አለ። አለቃው ደግሞ አምላክ ነው። ስለዚህ የሁሉም ነገር አድራጊ ፈጣሪ፣ ሁሉ ነገር እሱ ነው። በ3 ቀን ውስጥ ይደርሳል ተብሏል። ነገ ትልቁ የህይወት ቀን ነው። በጣም ፈርቻለሁ እኮ። እውነቷን ነው። እኔ ምን አገባኝ? ሲጀመር ሞገስ ባለትዳር ነው። ሲቀጥል በጣም የማከብረው ወንድሜ ነው። ብቻ አንቺ አይምሮ ውስጥ ያለችው እንዳጣ አውጥተሽ ታያት። ወደ ቤት ልትሄጂ ነው? አዎ ይፋችኋል። አምሮብናል። አሁንም ቢሆን አልተሳካልሽም፣ ወደፊትም ቢሆን አይሳካልሽም። ኪሊን ኤቢ አንዳንዴ ፋራንሽ ልበል። የሆነ ቦታ አብረሽን አትሄድም? ያው እሳቸው አሉ። እስኪ ወንድ ከሆንክ እምቢ በል። ግን ምንድን ነው ከኔ ጋር ሌላ ሴት የምታየው? ላይክ አርጉኝ ፈልጌው ነው። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላማችሁ ይብዛልኝ። ለቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ነባሮች ደግሞ ሀሳብ አስተያየታችሁን ላይክ ያደርጋችሁ ስለምታበራቱ ሁላችሁንም ከልብ አመሰግናለሁ። ዳጣ ዲራማ ይዤላችሁ መጥቻለሁ ማለት ነው። ዳጣ ዲራማ እንግዲህ ዳጣ ከአቶ ደረጀ ጋራ ወደ ምርመራ እየሄደች ትገኛለች፣ የዲኤንኤ ምርመራ ለማድረግ። ነገር ግን ለሷ በጣም ፍርሃት ሆኖ ታይቷታል እንግዲህ ማለት ነው። የሱ ልጅ ባልሆንስ ከዚህ ቤተሰብ ይህን ከመሰለ ቤተሰብ ልራራቅ ነው ልለያይ ነው እያለች እንግዲህ እያለቀሰ ትገኛለች ማለት ነው። አቶ ደረጀም እችን የመሰለ ልጅ ባጣትስ ልጄ ባትሆንስ እያለ ይገኛል። ነገር ግን ሙሉ በሙሉ ልጄ ናት ብሎ ቢቀበልም ታሪኳን ሁሉ ቢያምንበትም አባት እምነት ነው። ነገር ግን ልጄ ናት ብዬ አፌን ሞልቼ ለመናገር ከአንቺ ጋራ ምርመራ ማድረግ አለብኝ በማለት እንግዲህ የዲኤንኤ ምርመራ ሰጥተው ይገኛል ማለት ነው ከዳጣ ጋራ። ዳጣ ግን በጣም ውስጧ እየፈራ ነው የሚገኘው። እንግዲህ አንተ አላመንክም ልጅህ መሆኔን፣ ብታምንማ ምርመራ አያስፈልግም ነበር በማለት ነበር ያለችውና እሱም ምን ነው ፈራሽ እንዴ ነበር ያላትና አዎ አባዬ ፈርቻለሁ። ውሃን የመሰለች እህት እንደዚሁም ደግሞ አቤጌልን የመሰለች እህት እነኝን ሁሉ እኮ ላጣ ነው ከዚህ ቤት ከወጣው እያለች ነበርና አታጫቸውም። እኔ ዝም ብዬ ለማረጋገጫ ይሆናል ብዬ እንጂ ሁሉም እህቶች ናቸው፣ እኔም አባትሽ ነኝ፣ ግን ለማረጋገጥ ነው ብቻ እያለ የሚገኘውና ወደ ቤትም ተመልሶም እንግዲህ ወይዘሮ ማርቷን ዳር እያለ እያወራት ነበረ። እሱም እንግዲህ አንቺ ማርቲ የዚህች ልጅ ጉዳይ እያለ ነበርና ምንድን ነው የዚህ ልጅ ጉዳይ የሰላምዬ ነው? እኔም እኮ በጣም ግራ አጋብቶኛል። እንዴት አባቱን አልፈልገውም ማስተዋወቅ አልፈልግም ትላለች? ምን ነክቷት ነው ስትል እሱም እንግዲህ እኔ የእሷን ጉዳይ ሳይለም የዳጣን ነው ነበር ያላትና ዳጣ ታዲያ ምን ሆነች? አባት አላት፣ እኛ ጋር ደግሞ ተቀብለን እያኖርናት ነው። እስከ ኖረች ድረስ ትኖራለች፣ መሄድ ስትፈልግ ደግሞ ትሄዳለች። ምን ችግር አለው? እንደ ልጃችን ተቀብለን እያኖርናት ነው ነበር ያለችውና አቶ ደረጀ ግን ያስጨነቀው እሱ ሳይሆን ሌላ ነው። እሱ እኮ ማርቲ ደግሞ ነካሽ እንዴ? አባትየው እኮ ይህን ነገር ከውጭ እኮ ነው ያገኛት፣ ቤተሰቡ እኮ አያውቅም ነበር ብሎ ያላትና እሷ እና ታዲያ አንተ ምን ያስጨንቃል? እሱ የትም ሲልከሳከስ ያገኛትን ልጅ እሱ ይጨነቅበት እንጂ ነበር ያለችው። አይ እንደዛ እኳን አይባልም ማርቲ፣ እንደዚህ ሳትበይ፣ የአንድ ቀን ስህተት እኮ ነው ይህን ነገር ያደረገባት። የሰው ልጅ እኮ አስቦ እኮ ስህተት አይሰራም፣ ድንገት ይሳሳታል፣ የማይሆን ነገር ይፈጠራል እንጂ እንደዚህማ አትበይ ነበር ያላትና እሱም ቆይ እስቲ እኔ ብሆንስ ከውጪ ልጅ ያገኘሁት ምን ታደርጊያለሽ ነበር ያላትና እሷም እንግዲህ እችን ጥያቄ ደጋገምክብኝ፣ ከዚህም በፊት ጠይቀህ የነበረችን ጥያቄ ነበር ያለውናቸውና እንዴ ጠይቂሽ ነበር እንዲህ ይሄን ጥያቄ ነበር ያላትና አዎ ጠይቀህኛል። አይ በቃ ምናልባት ረስቼው ይሆናል። ቆይ እስቲ አሁን መልሽልኝ የጠየኩሽን፣ እኔ ብሆንስ ከውጪ ሌላ ልጅ ያገኘሁት ምን ታደርጊያለሽ ነበር ያላትና እሷ እንግዲህ ከባድ ነው ይህን ብዬ መናገር አልችልም፣ ምን እንደሚፈጠር አንተ ራሱ ታውቃለህ፣ ገምተህ ደረስበት ነበር ያለችውና መገመት አልቻልኩም፣ አንቺ ግልጥ አርግተሽ ንገሪኝ ነበር ያላት። እሷም እኔ በትዳሪ ላይ ድርድር አላውቅም፣ ለትዳሪ ታማኝ ነኝ፣ አንተም ደግሞ ለትዳር ታማኝ እንደሆን ካውቃለሁ፣ በእኔና በአንተ ይሄ መካከል ይሄ ነገር እንደማይፈጠር ደግሞ አውቃለሁ። ቢሆንም እስቲ አንተን ልጠይቅህ፣ እኔ ከውጭ ሌላ ልጅ ቦልድ ምን ታደርጋለህ ነበር ያለችው። እሱም እንግዲህ ጥያቄው እፈታሻለሁ ነበር ያላት። እሷም እንግዲህ አየክ እኔም እንደዛው ነው ያለችውና እኔ እናንተን ምን የሚያጨናንቀን ነገር የለም፣ አንተ ታማኝ ሰው ነክ፣
ለትዳር ክብር ያለክ፣ ለቤትክ ታማኝ፣ እኔን እኮ እንደ ንግስት ነው እኮ እያኖርከኝ ያለው። አንድ ቀን እንኳን ጥፊ መታኸኝ አታውቅም፣ ክፉ ቃል እንኳን ተናግረኸኝ አታውቅም ነበር ያለችውና ነገር ግን ይሄ ነገር ለሱ በጣም ግራ አጋቢ ሆኖበታል። ምክንያቱም ወይዘሮ ማርታ እምትለቀው አይደለችም ይሄ እውነት ሲታወቅና ልጁ ሰጥቶም ማለት ነው። እሱ ግን ችግር የለውም ብትለው ፊት ብትሰጠው እውነቱን ሊነግራት ይችላል ማለት ነው። ነገር ግን አሁን ይሄ ነው ብዬ መወሰን አልችልም፣ በቦታው ላይ ሲሆን ደግሞ የሚፈጠረውን ለመገመት ይከብዳል ነበር ያለችው። ቅናታሟ አቤጌልም እንግዲህ ሸርበትን ብላ ናታን ሳሎን ላይ ቴሌቪዥን እያየ ነበርና ወደሱ ሄዳ እንግዲህ አጠገቡ ቁጭ ብላ ናታንዬ ዛሬ አላማረብኝም ወይ ምናምን እያለችው ነበረ። እንዴ ዛሬ ደግሞ በጣም አምሮብሻላው ብሏታልና እና ሁልጊዜም ቀሚስ ልልበስ፣ ቀሚስ የሚያምርብኝ ከሆነ እንዴ በእኔ ምርጫ ነው እንዴ የምትለብሺው? ሁሉም ቀሚስ ያምርብሻል፣ ማንኛውም ቀሚስ ደስ ያለሽን መልበስ ትችያለሽ ነው ያላትና እንግዲህ በዛ መሀል እነሱ እያወሩ እየተጫወቱ እያሉ ሰላም ትመጣለች ማለት ነው። የሆነ እቃ ሞልወያ ጨርቅ ይዛ የጠረጴዛ ሞልቢያ ይዛ ትመጣለች እና ነገር ግን ልወለውል ጎንበስ ስትል ወይ ሰላምዬ እኔ ልወልውልልሽ አምጪ፣ አንቺ እኮ ነብሰ ጡር ነሽ፣ ጎንበስ ስትይ ትጎጃለሽ በማለት እንግዲህ ጠረጴዛውን እየወላወለች ነበርና ያ ነገር ግን ለናታንም ለሰላምም በጣም ግራ አጋቢ ነው የሆነባቸው። እንዴ ምን ተገኝቶ ነው? ማናት? አቤጌል ናት ወይ ሌላ ሰው እያሉ እየተተያዩ እየተጠቃቀሱም እየሳቁ ነበርና እንግዲህ እዚህ ጋር አቤጌል እያደረገች ያለችው ናታንን ለማማለል ጥሩ ሰው ለመሆን ነው እየሞከረች ያለችውና የክፉ ሰው ማስመሰሉ አንድ ቀን አይዘልም። እስቲ የሆነ ተቀይረሽ እንደሆነ በዘላቂነት እናይሻለን እያለች ሰላምም እንግዲህ ናታንም እንደዚሁ ከቀጠልሽ ጥሩ ሰው ነሽ፣ በቃ ጥሩ ሰው ከሆንሽ እንደዚህ እኔና አንቺ ቤስት ፍሬንድ እንሆናለን ነበር ያላትና እሷ ግን በቃ እንደዚህ ከወደድክልኝ ዛሬስ ቤተ ክርስቲያን አንሄድም ነበር ያለችውና እሱም ዛሬ በልቻለሁ እኮ እኔ ምግብ እየበላው ነው፣ ስለዚህ እሁድ ቀን አብረን እንሄዳለን ነበር ያላት። እሺ ሱፐር ማርኬትስ አንሄድም ነበር ያለችውና ምን እንሰራለን በቃ ዝም ብለን ዞር ዞር ወክ እናድርግ ስትለው እሺ በቃ ችግር የለውም እንሄድ ነበር ያላትና እሷም እንግዲህ በቃ አንተ እንደዚህ ጠባይን ከወደድክልኝ በዚሁ ቀጥላለሁ፣ አንተ የምትለኝን ሁሉ እሺ ያደርጋለሁ፣ አንተ የምትፈልጋትን አይነት ሴት መሆን ፈልጋለሁ፣ ለወደፊት ደግሞ አባዬ ወደ ፓሪስ መሄድ ከፈለግን ትኬት ይቆርጥልናል፣ የወክ ሁሉ ነገር ይችለናል ነበር ያለችውና እኔ እናንተ ብቻችንን ጊዜ እናሳልፋለን፣ ደስ የሚል ጊዜ እናሳልፋለን ነበር ያለችውና እሱ ግን በይ ይሄ ነገር አይሆንም፣ እንደዚህ አይነት ነገር አታውሪ፣ እንደዚህ አይነት ነገር አታውሪ ነበር ያላትና እሷ እንግዲህ የምትፈልገው ከነ መጨረሻው እሱን ጠንቀቅ አርግታ ለመያዝ ነበረ ከነ ቅናቷ ጥሩ ሰው እያጫወታት ያለውና ይሄም እንግዲህ ይሄ ምክር ከእናቷ የሚመጣ ምክር ነው። እሱን እንግዲህ የራሷ ለማድረግ እሱን ለማጥመድ እሱ እንደሚፈልጋት አይነት ሴት መሆን እንዳለባት ከእናቷ ተነግሯታል ማለት ነው። ዳጣም እንግዲህ ከመጨነቋና ከማሰቧ የተነሳ እንግዲህ ሞገስን አግኝታው እያወራችሁ ነበረ። እሷም እኮ ከአባቴ ጋር ሄጄ ዲኤንኤ ምርመራ ሰጥቼ መጣው፣ ምንም ሳያማክረኝ ብድግ ብሎ ዲኤንኤ ምርመራ ካላደረግን አለኝ በማለት እንግዲህ ትነግሯል። እና ጥሩ ነው አባትሽ ከሆነ ታምኝበታለሽ፣ አባት የት ያለሽ፣ አባትሽ ካልሆነም ግን ደግሞ በቃ ትክክለኛ አባትሽን ትፈልጊያለሽ፣ ነገር ግን ደግሞ ኢንፎርሜሽኑ እንደተረገረ ትክክለኛው አባትሽ ነው፣ ታሪክሽን ሁሉ እኮ አምኖ ተቀብሏል ሁሉን ነገር በማለት ነበር ያላትና እሷ ሳይ በጣም ወደ እየፈራ ነው፣ እኔ ከዚህ ቤት መለየት እንኳን አልፈልግም ነበረ በማለት እንግዲህ እያለቀሰ የነገረችውና እሱም በቃ ከሆነ ይሆናል ካልሆነ ደግሞ እኔ አባት ሆንሻለሁ ነበር ያላትና እሱም ሞገስ አሁን የሚቀለድበት ሰዓት ነው፣ በዚህን ሰዓት እኔ ተጨንቄ አንተ ትቀለዳለህ እንዴ ነበር ያለችውና እሱም እንዴ ምን ማለትሽ ነው? ንቀት ነው? እኔ ቦልድ አንቺን አላደርስሽም እንዴ ነበር ያላትና እሷ እንግዲህ አይ እሱማ ታደርሳለህ ነበር ያለችውና ስለዚህ ይኸውልሽ አትጨነቂ፣ ለኛ የሚጨነቅልን ፈጣሪ ከላይ ያለ፣ ከኛ በላይ የሚያስብልን ፈጣሪ ከላይ ያለ፣ ህይወት አንድ ወደ ላይ አንድ ወደ ታች ናት። ስለዚህ ትላንትና ጎዳና ላይ ነበርሽ፣ ዛሬ ደግሞ ዝንጥ ያለ ቤት ውስጥ ይህን የመሰለ ቤተሰብ ጋር ነበርሽ፣ ነገ ደግሞ ምን እንደሚፈጠር አታውቂም። አየሽ ከኛ በላይ የሚያስብልን ፈጣሪ ስላለ አትጨነቂ፣ ህይወት በመጣችበት መንገድ ማስተናገድ ብቻ ነው እኛ የሚጠበቅብን እያላት ነበርና እሷም አዎ ህይወት እኮ እኔ አገላብጣ አብስላ አሳርራኛለች፣ ምንም
ምንም ቢመጣ ምንም እችለዋለሁ፣ እጋፈጠዋለሁ፣ አልፈዋለሁ እያለች ትገኛለች ማለት ነው። እሱም እንግዲህ በቃ አይክፋሽ በማለት እሷን በመምከርና በማበረታታት እንግዲህ ወደ ቤቱ ተመልሶ ይሄዳል ማለት ነው። እንግዲህ እሷም ወደ ቤቷ ልትሄድ ስትሄድ ናታንና አቤጌል ሱፐር ማርኬት እንሄድ ተብሎ እንግዲህ ተያይዘው ሲሄዱ ዳጣ ከፊታቸው ትመጣባቻለች ማለት ነው። እንግዲህ አቤጌል ዳጣን እንዳየች እንግዲህ መንፈሷ ይነሳባታል። እንዶችን ዳጣ የምትባልን ሰው እማላይበት የት ልሄድ ነበር ያለችው። እንግዲህ እኔ ተቀይሬ ያለው ጥሩ ሰው ሆኛለሁ ብላ እንግዲህ እያስመሰለች ያለችው እችን ልጅ እማላይበት የት ልሄድ ነበር ያለችው። እና ዳጣም ግን እነሱን ስታይ ከፊታቸው ዛሬ ደግሞ አምሮባቸዋል፣ ወዴት እየሄዳችሁ ነው ነበር ያለቻቸውና ወደዚሁ እየሄድን ነበር ወደ ሱቅ። አንቺ ስኬት ነው ሲላት እንግዲህ እኔማ ከሞገስ ጋር ቆይቼ እኮ ከሞገስ ጋር እዛ ስናወራ ቆይተን እየመጣው ነኝ ስትለው እንግዲህ አየክ ፍቅረኛ አላት አላልኩህም? አንተ እኮ አታምንም ነበር ያለችው አቤጌልና አንቺ ደግሞ ስለምን ፍቅረኛ ነው የምታወሪው ነበር እና ቢኖረኝስ ታዲያ ናታን ምን አገባው ነበር ያለችውና እሷም አየህ ፍቅረኛ አላት ምን አገባው ስትልክ ሰማክ ነበር ያለችው እንግዲህ ለማቃጠር ለናታን። አዎ እውነቷን ነው እኔ ምን አገባ ይኖራት አልኖራት ነበር ያለውና እና ምን ያገባዋል እሱ እንዲቆጣጠረኝ ፈልገሽ ነው እንዴ? ደግሞ ሞገስ ማለት እኔ እምወደው ወንድሜ ነው፣ እንደ አባቴም እንደ ወንድሜ የማየው በጣም መልካም ሰው ነው፣ ደግሞ ባለትዳር ነው። አንቺ አንዳንድ ጊዜ ፋራንሽ ልበልሽ ነበር ያለቻትና ጭራሽ ልትሰርቢኝ ነው እንዴ በማለት እንግዲህ አይ በሉ ደህና ዋሉ መልካም ቀን ይላችሁ ብላ እንግዲህ በቆመበት ታቸው ትሄድ ነበርና እሱም ናታንም እንግዲህ ወደ ቤት ሽየርሽ ነው ዳጣ በማለት እንግዲህ አቤጌል ጋር ቆሞ ዳጣን ስትሄድ እሷን ነበር የሚመለከታትና አቤጌልም እንግዲህ ገና ገዛሬው ጥፊ ጀምራለች ማለት ነው። እኔ አጠገብ ሆኜ እንዴት ሌላ ሴት ትመለከታለህ በማለት እንግዲህ በጥፊ ነበር ድርግም አርግታ የመታችሁ ማለት ነው። እሱም ደህና ወይ በማለት እንግዲህ ብቻዋን ነበር ትቷት የሄደውና እንደዚህ እንግዲህ አቤጌል ከዚህ እንደዚህ አይነት ጠባዩዋ ጋራ እንዴት ነው ከናታን ጋራ ልኖር የምትችለው ማለት የሚለው ነገር በጣም አሳሳቢ ነው ማለት ነው። አቶ ደረጀም እንግዲህ እውነት እኔ አባትሽ ባልሆን እስቲ አባቴ ባይሆንስ ብለሽ አስበሽ ታውቂያለሽ ወይ እያለ እያወራት ይገኛል። እንግዲህ ውጤቱን ለመውሰድ እየሄዱ ነው የሚገኙት ወደ ሐኪም ቤትና ነገር ግን እስቲ አባቴ ባይሆንስ ብለሽ አስበሽ ታውቂያለሽ ወይ? እኔም እኮ ልጄ ባትሆንስ ብዬ አስቤ አውርጄ የሚደርስብኝ ነገር ሁሉ አውቄዋለሁ። ነገር ግን አንቺ እስቲ ባይሆንስ ብለሽ አስበሽ ታውቂያለሽ? ግን ይሆናል ግን ባይሆንስ ብለሽ አስበሽ ታውቂያለሽ ወይ ነበር ያላትና ተው እባክህን አባዬ እኔ ህይወት ያመሰለችኝ እንክትክት አርግታ ሰባብራ ያቆመች ይልኝ አሁንም በወድቅ እነሳለሁኝ ምንም አይደለም ግን ብትሆንልኝ አባቴ ደስ ይለኛል። አንተ ተጠራጥረ ነው ምርመራ እንድናደርግ የፈለግከው ነገር ግን አያድርገውና አሁን አባቴን ባትሆንም ምንም ማድረግ አልችልም። ወደ ምሳሌ ቤተሰቦች ነው የምመለሰው። እነሱ ናቸው ከመንገድ ላይ አንስተው እንደ ቤተሰብ እያኖሩኝ ያሉት በፊትም ነበር ያለችውና እሱም እንደዛ ማለት አይደለም ግን ባይሆንስ ብለሽ አስበሹ ታውቂያለሽ ወይ ነበር ያላትና እሷም የኔ ህይወቴ በጣም የከፋ ህይወት ነበረ ያለችውና እስቲ በመንገድ ላይ ያጋጠመሽና አንድ ታሪክሽን ንገሪኝ ብላት በመንገድ ላይ ስኖር 7 አመቴ ገና ጥርሴን እንደነቀልኩ ያሳደጉኝ ሰዎች እቃ ሸዋሸዋ ሰርተው እንግዲህ እነሱ ካጠገቤ ታስረው ነበረ። እኔም ብቻዬን ቀረው። አንዱ ሰውዬ በመንገድ ላይ ሲሄድ በጣም ርቦኛል ምግብ ግዛልኝ ስለው ብር የለው ነበረ ግን ጅኬቱን የለበሰውን ጅኬት አውልቆ አለበሰኝና ትቶኝ ሄደ። ነገር ግን ወደ ሌላ ቦታ ሲሄድ አንዱ ዘበኛ ወደ በረንዳው ጠጋ ብዬ እንድተኛ ጠየቀኝ። እኔም ወደ በረንዳ ተኛው። በጣም ስለበረደኝ በጣም ስለደከመኝም ብርድም ስለነበረ መጥቶ እሱም አቅፎኝ ተኛ። አየክ ክፉ ሰውም አለ ደግ ሰውም አለ እና ብዙ ነገሮችን አሳልፍ ያለው እኔ ለኔ ምንም ብርቄም ድንቄም አይደለም በማለት ነበር የመለሰችውና እሱም እክስሻለሁ እኔ ብትሆኝ ልጄ ብትሆኝም ባትሆኝም ግን ያንቺን ህይወት የሚያስተካከል ተንግዲህ የሚጠብቅሽ ኃላፊነቱን የሚወጣ ሰው አለ ነበር ያላት። እንግዲህ ማን ነው እሱ የሚለውን አብረን የምናይ ይሆናል። እንግዲህ ውጤቱን ለማምጣት እየሄዱ ነበረና እሱም መኪናውን ቀስ ብሎ ነበር የሚነዳው። እንዴ መኪናውን ቶቶሎ አነዳው እንዴ በእግራቸው የሚሄዱት እኮ ቀድሞውን ትተውን እየሄዱ እኮ ነው። እኔ እኮ በሆነ የምነዳው ይሄኔ እዛ ደርሰን ተመልሰን ነበር እያለችውም ትገኛለችና
ሰላምዬም እንግዲህ ናታን ክፍል በመሄድ እባክህ ዳጣ ጉዳይ ይህን ሰሞን በጣም ትጨናነቃለች፣ ምን ሆና ነው በማለት ጠይቋለች። እና እንዲሁም ደግሞ ወጥታለች ከጋሼ ጋር አልመጣችም እስካሁን ድረስ በማለት ብለው አላቅም። ይህን 3 ቀን በጣም እየተጨናነቀች ነው። እች ልጅ ትስቃለች፣ ትጫወታለች፣ ነገር ግን የሆዷን አትናገርም። ህይወቷ ሁሉ ድብቅ ነው። ልታወራ ትፈልግና እንባ ይቀድማታል ነበር ያለትና እንግዲህ ሰላምዬም ለኔም እኮ እንደዛው ነች ምንም ግልጥ አይደለችልኝም እኮ እንባ ነው እኮ የሚቀርማ ስለ ህይወቷ ስጠይቃት እንግዲህ ያለችውና እዚህ ጋር እንግዲህ እሷ ማውራት የሌለባት ነገር ስላለ በጣም እየተጠነቀቀች ነው። የቤቱን ትዳር አለማፍረስ፣ የአቶ ደረጀን ቤት አለመረበሽ ነው እንግዲህ ዝምታን የመረጠችው ዳጣና ሰላምዬም እንግዲህ ናታንዬ እባክህ እስቲ ዳጣን ቅረባትና አውራትና እስቲ ስለ ቤተሰቧ ስላለፈው ህይወቷ አንዳንድ ነገር የምትነግረው ከሆነ ንገረኝ እስቲ እባክህ እያለችው ትገኛለች። እሱም እሺ በቃ ችግር የለውም ልቀርባትና ላውራት ሞክራለሁ ግን ከነገረችኝ ነበር ያለትና እሷም በቃ የነገረችን ነገር ደግሞ ትነግረኛለህ በጣም ድብ ሆናለች። ምን ሆናብኝ ሆን እንዴ ነው ሻ እያለ እየተጨናነቀ ትገኛለች ማለት ነው። እንግዲህ ዳጣ በጣም ቆይታለች ውጭ ላይ ወጥታ ማለት ነው። ውሃ በመሀል መታ አባዬ መጥቷል ዳጣ አልመጣችም የሚበላ እንግዲህ አጨናንቃቸዋለች ማለት ነው። እሷ እንግዲህ በጣም በመደንገጥ ወይኔ ምን ሆና ነው ደውልላት እያሉ ትገኛለች። ዳጣ ምን ሆና ነው የቆየችው ምን ገጥሟት ይሆን የምንለውን በቀጣይ ቪዲዮ እናያለን። እስከዛው ድረስ ቸር ሰንብቱልኝ። ላይክ አርጉኝ ፈልጌው ነው።